በፊት የዛሬ ዓመት ረመዳን የዛሬ 2 ረመዳን ወላሂ ፈታ እስክቲ ድረስ ነው መስጊድ በፈለግሽው ሰዓት ተራዊይ ወሰድኩኝ። አልወሰድኩሽ? ከየትሽማ ከኔ ጋር ነው የምትሄጂው እኮ ብቻሽን አትሄጂም። ምን ሆነሽ ነው አንቺ? በረመዳን ለምን ትጣላሻለሽ? አሁን እኮ ነው ፈታ እንድትይ ነው። በቃ ዛሬ ረፍት አድርጊ። ዛሬ ቀን ሙሉ ስትሰሪ ነበር፣ ደክሞሻል። እኔ አሁን ጓደኛዬ ከሚቀየመኝ እኔ አንቺ ብታኮርፊ ነው የሚሻለኝ። አንቺ ትቀርብኛለሽ ለማስተካከልም ነው። ከኔና ከሱ መርጣ ሂድ። አትሄድም? እኔን አስቀምጠና እንደምትሄደው ያማን እንደ አንተ እሱ መረጥክ ማለት ነው። ከኔ እሱ መረጥክ ማለት ነው። ለምን እንሄዳለን አልከኝ? እሺ ለምን እንሄዳለን አልከኝ? አትሄድም? አንቺ ልሄድበት እንጂ ምን ሆነሽ ነው? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የሊና ፋሚሊ ቤተሰቦች እንዴት ናችሁ? የኛ ምርጥ የምትወደዱ ቤተሰቦች ሁሉ ሰላም ነው? እኛ አለን አልহামዱሊላህ። እንግዲህ ያ ፋሚሊ ረመዳን ከገባን አልተገናኘንም። ረመዳን ሙባረክ ብያለሁ። ሁላችሁም ለኛ ምርጥ የምትወደዱ ቤተሰቦች ያው እንግዲህ ረመዳን ከገባ ቪዲዮ ሰርተን አናቅም፣ እየሰራንም አልነበረም ከፎዝዬ ጋር። ያው ረመዳን በማስመልከት መምጣት ነበረብን፣ ቢሆንም ወደዚህ መምጣት ትንሽ አልቻልንም። አሁን ግን ተመልሰናል ፋሚሊ ማለት ነው። እና ምንድነው ፋሚሊ ሰብስክራይብ እያደረጋችሁ ሼር እያደረጋችሁ ተይ ቪዲዮ ኮፒ ሊንክ እየተደረገ አይደለም። አዲስ ለምትመጡ ቤተሰቦችም እንግዲህ ሰብስክራይብ እያደረጋችሁ ይሄን ምርጥ ውድ ቤተሰብ ተቀላቀሉ ላለሁኝ። እንግዲህ ከኛ ጋር ፋሚሊ ትሆናላችሁ፣ ምርጥ ውድ ፋሚሊ ትሆናላችሁ ማለት ነው ፋሚሊዎች። እና ፋሚሊ ዛሬ እንግዲህ ያው ጾም ነው ያልነው እና አፍጥረን ጨርሰን ከፎዝዬ ጋር ይሄን 4 ቀን ከፎዝዬ ጋር ተራዊ ማለት ነው እሷ ቤት ነበረች ከሊኑ ጋር። ስለዚህ ፋሚሊ እኔ ደግሞ ምን ቃል ገባውላት መሰላችሁ? የኔ ውድ በቃ ዛሬ አብረን ነው ተራዊ የምንሄደው፣ ፋበይ ሰግደን ምናምን እንመጣለን አልኳትኝ ማለት ነው። ያው ብዙ ጊዜ ሴቶች እንግዲህ በጣም ብዙ ስራ ይበዛባቸዋል ምናምን፣ አብሶ ደግሞ እኔና ፎዙ እቤት ሊኑም ስላለች ምናምን አይመችም፣ አብረን ለመውጣትም ምናምን ብዙ አልተመቸንም። ስለዚህ ዛሬ አብረን እንወጣለን ማለት ነው ከፎዝዬ ጋር። እና ፋሚሊ ምንድነው እላችኋለሁ፣ በፊት ያው እኔ ረመዳንን ጾም ምናምን ማዘርጋ ነበረ ማፈጥረው ማለት ከፎዝዬ ጋር ማዘርጋ ነበርኩኝ ማለት ነው። ይሄን አመት ግን እዚህ ነው ከፎዝዬ ጋር ማለት ነው። እዛ እንኳን ይመች ነበር፣ ምክንያቱም ማዘርጋ ይሁን እስከምጠናት መስጊድ ምናምን ሄደን ሰግደን ምናምን እንመጣ ነበረ፣ ብዙ ቦታዎች እንሄድ ነበረ። አሁን ደግሞ ወደዚህ ስለመጣን ያው ብዙ አይመችም። እኔ ብቻዬን ነው እየወጣሁ እየሰገድኩ ያለሁት። ስለዚህ ፎዝዬ ደግሞ ለመች ነው የምንሄደው ተራዊ ምናምን ብላኝ ነበረ። ዛሬ እንሄዳለን ብያታለሁ። ግን በአጋጣሚ ሆኖ ጓደኛዬ ደወለልኝ ማለት ነው። ምን እንደምላት አላውቅም። ጓደኛዬ ደውሎልኛል ሩቅ መስጊድ ነው የምንሄደው ስላለኝ ያው ሊኑን ከና ይዘን ሂደን ከባድ ነው የሚሆነው። ስለዚህ ዛሬ ትቅርና ፎዙ ከሱ ጋር ሰግደን ያው ነገ ይዣት ሄዳለሁ። እና ፋሚሊ ያው እስቲ ምን ትለኛለች ፎዙ? አትሄጂም ለማለት ፈርቻታለሁ። ምክንያቱም 3 ቀን አልሄደችም መስጊድ ማለት ነው ተራዊ። እና አሁን እስቲ መታ ምን አይነት ሪያክሽን ታሳየኛለች። በነገራችን ላይ ፎዝዬን ማለት ነው የዛሬ 2 ዓመት ምናምን ማለት ነው ያው ከተጋባን 3-4 ዓመታችን ስለሆነ ረመዳን ያሳለፍናቸውን ረመዳን እያንዳንዱን በቃ በሄድኩበት ይዣት ነበረ የሚሄደው። በቃ ፏ ነው የምንለው ረመዳን አብሶ ማለት ነው። በቃ ጸዴ ጊዜ ነው የምናሳልፈው ፋሚሊ። እና ይሄኛው ረመዳን ግን ትንሽ እኔና እሷም ተቀዛቅዘናል። ምክንያቱም ወደ ቤት መተናል፣ አልመቻቻሉ ብዙ ነገሮች አሉ። ኢንሻአላህ እነዛን ነገሮች ደግሞ አመቻቻለሁ። ፎዝዬ በነዛ ጊዜያት በጣም ደስተኛ ነበረች እና
እንዴ በቃ እኔ ማዘርጋ እንሂድ ምናምን ትለኛለች ማለት ነው። ረመዳን እዛና ፏን እኮ እዛ በቃ ደስ ይላል ምናምን። ደግሞ ያው እዚህ ደግሞ ስላልተመቸኝ ለስራም አልተመቻቸልኝም። ያው ምክንያቱም አሁን ካለሁበት ቦታ ለስራ ይርቀኛል ማዘርጋ ለመሄድ። ስለዚህ ያ ነገር አልተመቻቸልኝም ነበረ እና አሁን ደግሞ ቤት ነው ያለነው። ከፎዝዬ ጋር ፏ እያልን ነው። ረመዳንን ደግሞ በደንብ እንመጣለን ኢንሻአላህ። ፍጥሮችን የተለያየ ቦታ ይዣት እሄዳለሁ። ፎዝዬን ግን የዛሬ አልተሳካም። ከፎዝዬ ጋር እወስድሻለሁ ያልኳት ቦታ እንግዲህ እንዳሰብኩት አልሆነልኝም። እኔ አሁን እንደውም ምላት ምንድነው በቃ በነዛ በተመቻቹ ጊዜ በጣም ብዙ ቦታ ወስጄሻለሁ። አብረን ሰግደናል፣ አብረን ፏ ብለናል። የተለያዩ ቦታዎች ወስጄሻለሁ። በጣም ተንከባክቤ እንደውም በረመዳን በጣም ነው የምንከባከብሽ ምናምን እላታለሁ። በዛ መልኩ ከተረዳችኝ ተረዳችኝ፣ ካልተረዳችኝም ምንም ማድረግ አልችልም። ጥያት ወጥቼ ሰግጄ መጣና ነገ እሺ የምትለኝ ከሆነ በጣም ፎዞ አኩራፊ ስለሆነች ነገ አልሄድም ነው የምትለኝ። ግን ዛሬ ደግሞ ያው ጓደኛዬን ማስከፋት አልፈለኩም። ከሱ ጋር ብሬ ሂጂ ምናምን ሰግጄ መምጣት ነው የፈለኩት። እና ፋሚሊ በጣም ተናፍቃችኋል። ምንድነው ጠፋችሁ? የለም ምንም የለም። እና ፋሚሊ ያው ፎዝዬ በነገራችን ላይ ውስጥ እየለባበሰች ነው ለመሄድ ምናምን ማለት ነው። አጥረን ምናምን ጨርሰናል። ሊኑን ምናምን እያዘገጃጀቻት ነው። ሊኑ መቀየር ስላለባት ልብስ ምናምን እሷም ምናምን በቃ አድርጊያት ምናምን ካልኳት በኋላ ነው ጓደኛዬ የደወለው ማለት ነው። እና ምን ይሻላል? እርግጠኛ ነኝ ያው እናንተ ሀሳቤን ትቀበሉኛላችሁ ብዬ አስባለሁ። ፋሚሊ እንግዲህ ጠርቻት ያው እንግዲህ ረመዳን ነው፣ መቆጣት የለም ምንም የለም። በሰላም እወጣለሁ ማለት ነው። እንደውም ቆይ ፋሚሊ ሁላ ማለት ነው መዝገጃዎቹን ምናምን መዝገጃዎችን እራሱ አዘጋጅታለች ለሁለታችንም ብላ መዝገጃ ምናምን አዘጋጅታለች ማለት ነው። እሺ አሁን ምንድነው የምላት? በቃ መዝገጃ እዚሁ ስገጅበት እላታለሁ። እና ፋሚሊ ያው እንዳልኳችሁ ነው። ብቻ ያው ፋሚሊ ትቀበለኛለች ብዬ አስባለሁ፣ መለሳለሁ ፋሚሊ። እና ያው ጨርሳለች፣ ጠራታለሁኝ። ሊኑን እያዘገጃጀቻት ነበረ፣ ለዛ ነው የቆየችው። አጠርቻት ያው እንግዲህ እነግራታለሁ። ምንም ማድረግ አልችልም። ያው እንደምትለኝ አላውቅም። በረመዳን እንኳን ክፉ ነገር አትናገረኝም ብዬ አስባለሁ። ቦዙ ጨረሽ? ሲረፈደ ጨረሽ? ቆየሽ ምን ማንነትሽ ነገር አይ በእናትሽ ቁጭ በይ። እየሄድን ትነግሪኛለህ። ሆሊ ረፍታለ ያለች ቦዙ ምን ነግርሽ ነገር አለ? እስቲ ነይ። እንደዚህ ደግሞ ታቸኩለሽ ነይ ባላ እንዴ ማሚ ደውሎ ነበር እና ኧረ ቶሎ ቶሎ አውራ አታስረፍድብኝ እንዴ እና ብለህ ቆየሁ እኮ ፏድ ረፈደብን። አብረን እንስገዳለን እኮ አብረን እንስገዳለን። ሲጀመር እናንተ አብረን ይላል እንጂ ሩቅ መስጊድ ነው እኮ ዲኑስ ይተናስ ለማዘርጋ አስቀባታለሁ። ምን ሆነሽ ነው አንቺ? ገና እዛ ዙሪያ ጥምጥም ሂደን ምናምን እሷን አስቀምጠናት ተራቢ እኮ ነው የምንሄደው። እና እሺ ምንድን ነው አብረን እንሄዳለን ወይ ይዣት እሄዳለሁ፣ ችግር የለም። እዛ ከሴቶቹ ጋር ከኔ ጋር ተነሳንተ ወንዶች ጋር ሲጀመር አንገናኝ። ኧረ ፎዙ ትጎሳቆላለች እሷ ምን ነው ገና ይዘናት ሂደን ምናምን እኔ ነኝ የሚይዛት። እሺ ነው ባለፈ ዕለት ራሱ ማለት ነው ቀጥሬው አንቺ ጉዳይ ነው መቼ ያረ መዳን ነው የለቱ መቼ ቀጥሮ የነበረ እሱ በቃ እንሄዳለን። ከዛ በኋላ አንቺ ደግሞ ደበረኝ ስትይ እኮ ነው እዚህ ሰፈር ውስጥ የሰገድኩት። እሱ ከዛ ይጠበቅ ነበር ይዛኔ አሁን ይሄ ሁሉ ቀን ሳልሄድሽ ምንድነው ተወኝ አልገባኝ። እኔማ እኔ ደግሞ ዛሬ አይ እኔ ዛሬ ረፍት አድርግና ነገ ብንሄድ
ምን ነው ነገ ከሱ ጋር ትሄደው? ምንድን ነው ከሱ ጋር የሚሄደው? አንተ ሊቀርም ለሰራለክም ምንድነው የምትለኝ? ይሄዳለሁ ወይ ትሄጃለሽ ባትለኝ ይሻለኝ ነበር። ለምን ብሎሽ እንደሄደ ጓጓው? ብዙ ነገር እኮ ቀን ነው አይደለ? ተራዊ ሰግደን ነው በቃ ዛሬ ነገ ከሱ ጋር ትሄዳለህ። ቀጥሬዋለሁ እሱን እያልኩሽ እኔ አልቀጠርከኝም። እሺ ለምን ነገርከኝ? እሺ ለምን ድሮ ምን የምትናደኝ? እኔ እንድትናደጂ አይደለም ባለፈ ዕለት ለሱ ብዬ ነው የቀረው። ቀጥል ደግሞ ይደብረዋል። አሁን እሱ እንደዛ መንገድ ላይ አስቆም ነው እንትን ምን ታስቢያለሽ? ዛሬ ብትቀሪስ? ለምንድን ነው ዝም ብትይው? ንገሪኛ አንቺ ምንድን ነው በቃ ወይም እኔ ረፍዶብኛል። አሁን ፎዙ ሀሳብሽን ንገሪኝ። ጀመር አንተ ምንድን ነው? እኔ ደስ ብሎሽ እንዲሄድ ነው የምፈልገው አምነሽበት እንጂ እንደዚህ አፕሮፌሽን ምናምን ዛሬ ቤት ምን ችግር አለ? ዛሬ እኔ እዚህ ቤት ብቻዬን አይደብረኝም? ጀመር አንድ ቀን እንኳን ሰግድ ምን ችግር አለ? ሁሌ ልጅ ይሆን አስጣፍ ምንድነው ማሳቀፍሽ? ልጅ ነው ጠብቃት እስቲ እኔ ብላውን እሺ ትላለህ? ምንድነው መጠብቃት? አንቺ ታዲያ ምንድነው የምትለው? ይሄ እኮ አጋጣሚ የተፈጠረ ነገር ነው አይደል እንዴ? ቆይ እኔ የምልሽ ማለት ነው ምን ችግር አለ? ከፎዝ ጋር ሊሄድ ነው ዛሬ። አንቺ እኮ እኔን መረዳት ምን ችግር አለ? እኔን መረዳት አትሄድም አትንከኒ ነው ትደስ ይራው ወዛት ከልጅ ይወስም ነገር በቃ እኔ ያቺን አልሰማም ካልክ ሂድ። እኔ ከዚህ በፊት የዛሬ ዓመት ረመዳን የዛሬ 2 ረመዳን ወላሂ ፈታ እስክቲ ድረስ ነው አይደል እንትን ያልኩሽ መስጊድ በፈለግሽው ሰዓት ተራዊይ ወሰድኩኝ። አልወሰድኩሽም? ምንም አልወሰድኩሽም? ተራዊይ ቀን በቀን አልነበር እንዴ እኔ በየሄድኩበት መወስድሽ? አንተ እረች ልጅ ነው። ለማንኛውም እሺ ምን ይሻላል አሁን? ቶሎ ንገሪ፣ ቶሎ እየነገርሽኝ ልወስን። እኔ ሳይማ ከኔ ጋር ነው የምትሄደው። ልጁን አትስሩ ካንቺ ጋር ነገ ይደርሳል። ፎዙ ይቀየመኛል ጓደኛዬ። አንቺ ሲቀየመኝ አስቢው አይደብርም? እንዴት ነው የምታስቢው? አስቢው ደውሎልኝ ና እንሂድ ብሎኝ። አንቺ እንኳን ያንቺ ይደርሳል ምን ችግር አለው? አንቺ ቤት ብትሆኝም ችግር የለውም። ከዲኑ ጋር ፏት ያለሽ ምን ችግር አለው? ስኝና በቃ እኔ ደስ ብሎሽ እንድወጣ ነው የምፈልገው። እንዲህ አኩርፈሽ ምናምን አሁን ገና እዛ ሂጄ ማሰብ ምናምን አልፈልግም። ፎዙ አኩርፋለሽ ምናምን ቢል እንዴት አለ መስጊድ ከሄድሽማ ከኔ ጋር ነው የምትሄጂው እኮ ብቻሽን አትሄጂም። ምን ሆነሽ ነው አንቺ? ምንድነው ምንድነው ለምኝ? በቃ መጣላት ፈልገህ ምንድነው አሁን ረመዳን ነው ለምን በረመዳን ለምን ተጣላሻል? አሁን እኮ ነው ፈታ እንድትይ ነው። በቃ ዛሬ ረፍት አድርጊ። ዛሬ ቀን ሙሉ ስትሰሪ ነበር፣ ደክሞሻል። አንቺ ምን አለ ብትረጂኝ? ቆይ እኔ አሁን ጓደኛዬ ከሚቀየመኝ እኔ አንቺ ብታኮርፊ ነው የሚሻለው። አንቺ ትቀርቢኛለሽ ለማስተካከልም ምን ነው ከኔና ከሱ መርጣ ሂድ። ኧረ ፎዙ እንደዚህ አትሁኝ አንቺ ረጋ በይ እንጂ። ነገም ተራው ያለ ከነገ ወዲያም ተራው ያለን ሄደን እንሰግዳለን። ምንድነው እንደዚህ መኮስታተር? ምንድነው ሀሳብሽ? ንገሪኝ አሁን ቶሎ በይ። በቃ አታናግረኝ። ምንድነው ማላናገርሽ? ነው እየረፈደብኝ ነው። ልጁ ቆሟል። እሺ እሺ ታዲያ
አላውቀውም እኔ ምን ላድርግ እሱን ከመረጥከው ሂድ እኔን ከመረጥክ ደግሞ እኔን ይዘኸኝ ሂድ አልኳት አንቺ እዚህ ብትሆኚ ችግር የለውም ፎዙ በቃ አንቺ ተረጅኝ እንጂ ዛሬ ያሉንም ነገ ይሆናል በቃ ነገ እንሄዳለን ከፈለግሽ ከነገ ወዲያም እንሄዳለን አንደኛ ነገር አንተ ይሄን ታውቀኛለህ አታውቀኝ አረን ተከበርሽ መወድሽ ማፈቅርሽ ሁልጊዜ ማብረሽኝ ይሆንሽ ሚስቴ ነሽ እኔም አታውቀኝም ስትይኝ አውቅሻለሁ ሚስቴ ነሽ አልኩሽ ሌላ ምን አልኩሽ እወድሻለሁ አከብርሻለሁ እኔ መወድሽ ሚስቴ ነሽ አልኩኝ ሌላ ምን አልኩኝ ግራ እየገባህ ነው ሳስበህ ራሱ ማለት ነው አንድ ነገር ልንገርህ አንተ ራስህ አውቅሻለሁ እኔ የምታውቀኝ ከሆነ ማለት ነው ብዙ ጊዜ ምን እልሃለሁ እስኪ ታስታውስ ምን ትይኛለሽ ምንም አትይኝም ማታደርግልኝ ነገር አደርግልሻለሁ እንዳትለኝ ይሄ እኮ ማለት ነገር አደርግልሻለሁ እኮ አላደርግልሽም ማለት ነው አብረን እንሄዳለን ነገር አልነገርኩህም መሄድ ራሱ ቢሆን እንሄዳለን ማለት አንቺ እኮ ልጅ አይደለሽም አዋቂ ነሽ ፎዙ አትሄጂም ስትባይ ስትከለከይ እንደ ሕፃን ልጅ ማኩረፍ የለብሽም አባሽ አይደል አንቺ ትልቅ ሰው ነሽ ትልቅ ሰው አይደለሽ እንዴ እኔ ምን አልኩኝ አሁን እኔ ትልቅ ሰው ነሽ ስለዚህ እያልከኝ ነው ወይ እኔ ሕፃን ነሽ እያልኩ አይደለም አንቺ ትልቅ ሰው ነሽ በእነዚህ አሁን በተራ ነገሮች እንዴ አታኩርፊ ምናምን በቃ የኔ ባል ምን ችግር አለው የኔ ባል ነው እንዴ እኔ ደግሞ አኩርፈሽ እንድትጨፈር እንዳኮርፍ ባትፈልግ ኖሮ ስማ እንዳኮርፍ ባትፈልግ ኖሮ እሱ አይዛሬ ሚስቴ ደክሟታል አላት ቀን አልሄደችም ብሬት ስገደስ ይበላት ማለት ትችላለህ ይኸው ልንገርሽ ነገርኩሽ እኮ እሱን እኔ ማስቀየም አልፈልግም ነገርኩሽ እኔ ደግሞ አኩርፈሽ ምን አስቀመጠ ሂዳ ለምን ይረፍድብሃል ይሁን ስፔቶኒ ምን ትባለውን አሰማ እኔ አኩርፈሽ መሄድ አልፈልግም በቃ እኔ እንዳዋቂ የኔ ባል ችግር የለውም ነገም እኮ ይደርሳል ከነገ ወዲያም ይደርሳል ችግር የለውም አብረን እንሄዳለን እንድትይኝ ነው የምፈልገው እንጂ እንደዚህ አኩርፈሽ ምናምን እኔን ተጣልተሽ ምናምን አሁን እዛ ሂጂ አይደብረኝም እኔ እኮ ግርም እኮ ነው እኔ እና አንቺ ደግሞ መች ተጣልተን እሺ አሁን እንደዚህ እንዳኮረፍሽ ልሂድ ነገርኩህ እኮ መረጥና እሱን ከመረጥክ እኔን ከመረጥኩ ደግሞ ተረፍድብኝ እንሂድ አልኩህ አንቺ በቃ ሁሌ ማኩረፍ ሰራሽ ራሱ ግራ እኮ ነው የሚገርም ምን ችግር አለው ፈቅደሽልኝ ምን በቃ ፈቅጄልሃለሁ ሂድ ደስተኛ ነኝ በቃ ምንድነው ሀሳብህ እሺ ነገ ወስድሻለሁ ፎዙ አንቺ ለምንድን ነው እንደዚህ የምታኮርፊው እኔ ግራ ገባሽ እሺ ዛሬ ነው መሄድ ዛሬ ሰደኝና ከተበላሽ እሺ ዛሬ ወሰደኝ አንተ እኔ እንደ ሕፃን ልጅ ለምን ወሰደኝ ብዬ አላፈዝንም ምንድነው ወረፊት አንድ ቀን እንኳን ሊሄድ በቃ ዛሬ የተፈጠረ እኮ የተፈጠረውን ነገር ነገርኩሽ አይደለ እሺ እና ምን ይሻላል ይሄድ እሱን ከመረጥክ ሂድ የፎዙ እያስረፈትሽብኝ አትሄድም እኔን አስቀምጠና እንደምትሄደው ያማል እንደ አንተ አረ መስገጃው እሱ መረጥክ ማለት ነው ከኔ እሱ መረጥክ ማለት ነው ለምን እንሄዳለን አልከኝ እሺ ለምን እንሄዳለን አልከኝ ለምን እንሄዳለን አልከኝ አትሄድም አንቺ ልሄድበት እንጂ ምን ሆነሽ ነው አትሄድም አረ እባክሽ ኧረ ተይ ልሄድበት ፎዙ ባላ እኔ ካልኩ አንተ አትሄድም ልሄድበት አንቺ አትሄድም ስልክ የሚሰማ ስሜት ነው እሺ ልጁ እየጠበቀኝ ነው ወይ መስገጃው እስኪ ልሄድበት አንቺ ምን ሆነሽ ነው አንተ አትሄድም እኔማ ይቻላል እንደዚህ ቤት አላፍትና ያለብኝ ቢያንስ ለመስገድ እንኳን አትፈቅድም እንዴ አንተ አይደብርም ትንሽ አምሮ አይሰራም እንዴ መስገጃውን እስኪ ልሄድበት አንቺ ኧረ ትልቅ ሰው ነሽ ታይ አንተ አፈረ ትልቅ ሰው ነሽ አትበለኝ ምን አገባ በቃ ምን አገባ አሁን ለዚህ እንድታለቅሽ ነው
እኔ እኮ ግራ ገባኝ እኮ የዚች ልጅ ነገር። በቃ ረመዳን ነው እረፍት አድርጊ፣ ነገ ትሄጃለሽ። ፎዙ መስገጃውን ስጪ ልሄድበት። ምን ሆናለች? ስሚ ፎዙ፣ ድምፅህን መስማት አልፈልግም። አታውረኝ አባል አሰማ። ፎዙ አሁን አትቀልጅብኝ። በቃ እኔ ልሂድ። ምንድን ነው የምቀልድብህ? አትሄድም። እስኪ ዛሬ እረፍት አትፈልግም? ከተማ እረፍት አድርገው። ግራ ገባችኝ። ለምንድን ነው የምትሄደው? ተራዊ አልደከመህም? እረፍት አድርግ እስኪ። አንቺ ከኔ ጋር ፉክክር ነው ያልሽው? አይ አልደከመህ? በቃ ነገ እንሄዳለን። ፎዟን የፉክክርሽን ተይ፣ ማኩረፍሽን ተይ። ተኛ፣ እረፍት አድርግ። ፋሚሊ እያያችሁ ነው። አንቺ ልጅ ደበደበኝ ነው ዛሬ። ጭራሽ አትሄድም አለች። እሺ እኔ ምን ማድረግ እችላለሁ? አንቺ ክፈቺ በሩን፣ ክፈቺ በሩን። ወያ አንቺ ነይ ክፈቺ። ሊድ ፎዙ አትቀልጂ። ፎዙ እኔ ረፈደብኝ። ልጁ እየደወለ ነው። በእናትሽ አንቺ ልቀቂ። ምንድነው የምትደውይለት? ስሚ አንቺ ፕራንክ ነው አውቄ ነው። ነይ ግቢ፣ ፕራንክ ነው አውቄ ነው። ፎዙ ፕራንክ ነው፣ ወላሂ ፕራንክ ነው። ስቀልል ነው። ምንድን ነው? ወላሂ ፕራንክ ነው። ስቀልል ነው። ነይ መስገጃሽ ይዘሽ አንቺ አሁን አትሄጂም ምናምን ብለሽ እንደዚህ ነው የምትሆኚው? አይ ፎዙ አንቺ ረፊ ወላሂ ረፊ አንቺ ወላሂ ረፊ ፎዙ አንቺ ወላሂ ወላሂ አናታ የተነሻው ልጅ ምን ትወጃለሽ? አናታ ልጅ ወደዚህ ስለዚህ ነው የምታኮርፊው? ለማንኛውም በፋሚሊ ፊት ነው እንደዚህ ስትሆኚ ነበር። አይሻ ፋሚሊ እስካሁን ካሜራ አላየችም በነገራችን ላይ ማለት ነው። ይወት አፈረች ማለት ነው። አፈርሽ ራስህ ነው የምትሰራው። ምንድነው የምትሰራው? አሁን ቆይ አንቺ እዚህ ብትሆኚ ብትዝናኝ ምን ችግር አለው? ዋብቲ ከሪኑ ጋር ምን ችግር አለው? እኔ እኮ ደክሞኛል ታውቃለህ። ሰሰራ ነው ያልኩት ግን ምን ችግር አለ? ትንሽ በሄድና በሳግጥ ረፍዷልሽ። ፋሚሊዎች ራሱ ማለት ካላችሁ ሰላም አለይኩም ወራህመቱላሂ ወበረካቱ እንዲላችሁ መስክሩልኝ እስቲ። ምን ችግር አለ? በሰገዳ ሆኖ ችግር አለ? እኔ አትስገዳ አላልኩም። ነገ ብትሄድ ምን ችግር አለው? ቆይ ችግር የለውም እኮ ግን አሁን ፕራንክ ነው ያደረኩሽ። እሺ ብለሽኝ ተቀብለሽኝ በቃ ነው ማለት ችግር የለውም። ነገ ሰግዳለህ። ነገ ሰግዳለህ። ምን ችግር አለው? ታሳስኛለሽ። ልሂድ። እሺ ይኸት ለማንኛውም ፋሚሊ እኔ ተሳክቶልኛል። ፕራንኪ ምን ልታደርግ እንደምትችል ገባኝ ማለት አያችኋ። በር ዘግታ አትሄድም። አንቺ ከቤት የመውጣት እንትኔን መብቴን አትንፈጊ። ምን ሆነሽ ነው? ለማንኛውም ፋሚሊ እንመለሳለን በአዳዲስ ቪዲዮ። ሰላም አለይኩም።